ሞቲቬሽን ብቻውን የትም አያደርሳችሁ። ብዙ ጊዜ አስተውላችሁ ከሆነ ማታ ላይ በጣም ሞቲቬት እንሆናለን፣ ብዙ እናቀራለን። ጠዋት ስንነሳ ግን ያ ሞቲቬሽናችን ይጠፋል። ለምሳሌ ማታ ላይ ነገ በሌሊት 11 ሰዓት ተነስቼ ስፖርት ሰርቼ ከዛ ደግሞ ሻወር ወስጄ ቁርስ በልቼ መጽሐፍ አንብቤ እንዲያድርጌ እርሊ ስራ ገብቼ ምናምን ብለን በደንብ እናቅድ ሞቲቬት ሆነን በደንብ እንትን እንልና ከዛ ጠዋት ስንነሳ ግን ስራው ራሱ ግዴታ መግባት ስላለብን ተጎትተን ነው የምንነሳው፣ ለስራው ራሱ ማለት ነው። የምር ሞቲቬሽን የሚባለው ነገር አስፈላጊ ነው። ሞቲቬሽን ራሱ ምንድን ነው? ሞቲቬሽን ወይስ ዲሲፕሊን የሚለው በዛሬ ቪዲዮ የምንመለከት ይሆናል። ሰላም፣ ሄላስ ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብነታችሁን አሳዩ። መልካም። እስቲ ሞቲቬሽናል ራሱ ምንድን ነው ከሚለው እንጀምር። ሞቲቬሽናል ማለት ስሜት ነው። ኢሞሽናል ኢነርጂ ነው። የሆነ ሰዓት ይመጣል፣ የሆነ ሰዓት ይጠፋል። that means it's temporary። ቅድም እንዳልኳችሁ ማታ የሆነ ሞቲቬት እንሆናለን፣ ነገር ግን ጠዋት ደግሞ ያ ሞቲቬሽን ይጠፋል። ሞቲቬሽን የሚባለው ነገር ሁሌም ቢሆን አንድ ጥያቄ ይጠይቃል። አሁን የመስራት ፍላጎት አለ። በቃ የሞቲቬሽን ችግሩ ይሄ ነው፣ ከስሜት ጋር የተገናኘ ነው። ላይፍ ደግሞ እንደዛ አይደለም። ወደዳችሁም ጠላችሁም መስራት ይኖርባችኋል እንጂ ስሜታችሁ ደስ ሲለው ብቻ አይደለም የምትሰሩት። ጀነራሊ ሞቲቬሽን ጥሩ ነገር አይደለም ማለት አንችልም፣ ወይም እያለን አይደለም። የሆነ ታይም ላይ ያስፈልገናል፣ ያነቃቃናል፣ ያነሳሳናል። ረጅም መንገድ ግን ብቻውን አያስሄደንም። እስቲ እንደዛ ከሆነ ረጅም መንገድ የሚያስሄደን ምንድን ነው ካላችሁ ቀጣይ የምናየው ስም ዲሲፕሊን ይባላል። ዲሲፕሊን ስሜት አይደለም፣ ውሳኔ ነው። ዲሲፕሊን ማለት ሞቲቬትድ ሆናችሁ አልሆናችሁ፣ ደከማችሁ አልደከማችሁ፣ ደስ አላችሁ አላላችሁ፣ በምንም አይነት ሁኔታ ውስጥ ሆናችሁ መሰራት ያለበት ስራ ካለ ያንን ስራ መስራት፣ ይሄ ነው ዲሲፕሊን። አያችሁ፣ ሞቲቬሽን ከስሜት ጋር ይገናኛል ብያችኋለሁ። የሆነ ሰዓት ጥሩ ሊሰማችሁ ይችላል፣ የሆነ ሰዓት ላይሰማችሁ ይችላል። ነገር ግን ስራ ላይ እንደዚህ የሚባል ነገር የለም። ዲሲፕሊን ደግሞ በተቃራኒው ከስሜት ጋር የሚገናኝ ነገር አይደለም። ለሆነ ዓላማ ላመናችሁበት ወደምትፈልጉት ጋር ለሚወስዳችሁ መሰራት ግዴታ መሰራት ላለባቸው ነገር ዲሲፕሊን ሆናችሁ የምትሄዱት መንገድ ነው። ባጭሩ ልዩነታቸው እንደዚህ ነው። ሰው ሁልጊዜ የሆነ ነገር ለመጀመር ሞቲቬሽን መኖሩ አይጠላም። እኔ እስካሁን ልዩነቱን ለማሳየት ነው ይሄን መንገድ የመጣሁላችሁ እንጂ ሞቲቬሽን በራሱ ክፋት አለው እያልኩኝ አይደለም። ነገር ግን ውጤት የሚያመጣልን ነገር የምንፈልገው ጋር የሚያደርሰን ነገር ዲሲፕሊን እንጂ ሞቲቬሽን ብቻውን አይደለም። ለምሳሌ አንድ ምሳሌ ልስጣችሁ። የራሴን ታሪክ ልንገራችሁ። የሆነ ታይም ላይ ወይም ብዙዎቻችሁ እንደዚህ ሆናችሁ እንትን ትላላችሁ፣ እንደዚህ ሆናችሁ ታውቃላችሁ። ለምሳሌ ውፍረት መቀነስ እንፈልጋለን እንላለን። አሁን ውፍረት ለመቀነስ ሞቲቬሽናችን ምንድነው? በቃ ትጥቅ ማሟላት ሞቲቬትድ የሆነ ሰዓት በቃ መቀነስ ማለት ጤና ጥሩ አይደለም፣ በጣም ወፍር ያለው መክሳት አለብኝ ምናምን እንልና በጣም ሞቲቬትድ እንሆናለን። ከዛ ትጥቁ ይገዛል፣ ቁምጣው ይገዛል፣ ቱታው ይገዛል፣ ጫማ ምናምን በቃ ከሰኞ ነው መጀመሪያው፣ ከሰኞ ነው መጀመሪያው ይባላል። ከዛ ጫማው ይገዛል፣ ምን ይባላል፣ የጂም ባግ ይገዛል። ከዛ ደግሞ ውሃ መጠጫ ምናምን ኤቭሪ ዝግጅት ሞቲቬት ሆነን ኤቭሪ ነገር ሰኞ ነው ቀጠሯችን ራሱ ሰኞ እንጀምራለን። ከዛ እንዴት እናደርጋለን ብለን በጣም ሞቲቬትድ ሆነን ይሄን እንትን እናደርጋለን። ይሄ we call this motivation፣ ዲሲፕሊን አይደለም። ነገር ግን ዲሲፕሊን እንጂ ሞቲቬሽን አይደለም የምንፈልገውን ውጤት የሚያመጣልን ስላችሁ ልክ እንዲህ ካደረግን በኋላ ገመዱም ተገዝቶ ምንጣፍም ተገዝቶ መሮጫውም ብዙ ትጥቁም ተዘጋጅቶ ጂምም በቃ ይሄ ተመዝግበን ምናምን ዲሲፕሊን ከሌለን ኤቭሪዴይ በተቃራኒው ደግሞ ዲሲፕሊን የምንለው ነገር ደግሞ ገና ይሄንን ትጥቁን ሳልገዛ ይሄንን ሳላደርግ ይሄን ሳላሟላ እነዚህ ነገሮች ሳላደርግ የሚሉ ነገሮቻችንን ትተን ዛሬ ነው ዲሲፕሊን ውጤቱን የሚያመጣልን ዲሲፕሊን ነው ካለ ዛሬውኑ ባለን ነገር ተነስተን ኤቭሪዴይ 30 ደቂቃ እንቅስቃሴ ማድረግ ነው። 30 ደቂቃ ጂም ሄደን እስክንመዘገብ ምናምን ላይሆን ይችላል። ዲሲፕሊን ኤቭሪዴይ በቀን ውስጥ 30 ደቂቃ ኤክሰርሳይዝ አድርጎ ሻወር መውሰድ ሊሆን ይችላል። ይሄ ዲሲፕሊን ነው። ይሄን በማድረግ ውስጥ በየቀኑ ለምንፈልገው ነገር ዲሲፕሊን ሆነን የምናደርጋቸው ተግባሮች ነው ውጤቱን የሚያመጣልን ነው። ብዙ ጊዜ አሁን በውፍረት ባሳያችሁ በስራ ዓለም ላይ በጣም ብዙ ሞቲቬት ሆነ። አሁንማ እዚህ ፖፖ ላይ በቃ ኔትወርክ ማርኬቲንግ እንሰራለሁ፣ ወጥሬ በየቀኑ 2 ሰዎችን ጋብዛለሁ፣ በየቀኑ እንደዚህ አሰለጥናለሁ፣ 20 ሰዎችን ይዤ እንዲያደርጋለሁ በአሁኑማ ብለን በጣም ብዙ ጊዜ እንፎክራለን። ነገር ግን
ይሄ ሞቲቬት መሆናችን ኢነርጂው በራሱ መጥፎ ባይሆንም እሱ ብቻ ውጤቱ ጋር ያመጣል። ለምንፈልገው ላስቀመጥነው ግባችን ላስቀመጥነው ታርጌት የምናደርጋቸው ተግባሮች ዲሲፕሊን ሆነን በየቀኑ የምናደርጋቸው ተግባሮች ውጤቱ ጋር የሚያደርሱን እሱ ነው። በዛሬው ቪዲዮዬ ሞቲቬሽኑ ጥሩ ሆኖ ሳለ ነገር ግን ዲሲፕሊን ላይ ፎከስ አድርጉ ለማለት። በተጨማሪ ሁለቱንም ስናጠቃልላቸው ሞቲቬሽን ጥሩ ነው፣ የሆነ ሰዓት ላይ ይጠቅማል፣ ነገር ግን ዲሲፕሊን ኢዝ ኢሴንሻል። አንድ ሰው ዲሲፕሊን ከሌለው በፍጹም ያሰበበት ቦታ መድረስ ይችላል። ዲሲፕሊን በጣም መሰረታዊ ነገር ነው። እሱ ላይ ፎከስ አድርገን የምንፈልገውን ውጤት እናምጣ። አይሆፕ ይሄ ቪዲዮ በብዙ እንደጠቀማችሁ አምናለሁ። ኤኒ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ለቀጣይ ቪዲዮ እንድንሰራ የምትፈልጓቸው ታይትሎች ካሉ ወይም ኤኒ ሀሳቦች ካሉ ኮሜንት ላይ እንደዚሁ አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብነታችሁን አብሮነታችሁን አሳዩን። መልካም ጊዜ